ኦኬ እሺ ሃይ እንዴት ናችሁ ሰላም ናችሁ ወይ ዛሬ ይዤላችሁ የመጣሁት አቡን ነው ለማታውቁት ሰዎች ቲክቶክ ላይ የተለያዩ የመጽሐፍ ቅዱስ አስተምሮቶችን መዝሙሮችን እንዲሁም አይ ቲንክ የስዕሎችንም ስታስተዋውቅ አይቻለሁ በቃ ኦርቶዶክሳዊ የሆኑ ኮንተንቶችን በመስራት ይታወቃል እና በጣም በሚገርም ሁኔታ ደግሞ እኛ ፌሚኒስት ብለን በመንጫጫ ሰዓት የመጀመሪያ ሰፖርቲቭ የሆነ ኮንተንት ለኛ የሰራልን ሰው ነው እና በጣም ነው የምወደው በጣም ነው ማከብረው በጣም ነው ማደንቀው በዚህ አጋጣሚ እግዚአብሔር ያክብርልኝ እና አንዳንድ ጥያቄዎች አሉ ብዙ ጊዜ ስለ ፌሚኒዝም ስናወራ ስለ ሴቶችና ወንዶች ስለ ሪሌሽንሺፕ ስናወራ በጣም ሊከራከሩን የሚመጡ ሃይማኖታዊ ነን የሚሉ ሰዎች አሉ ሶ እነሱን ከሚያክሰው አንደበት እንድትሰሙልኝ ነው ይዤ የመጣሁት ማለት ነው ራስን አስተዋውቅ አቡ ባላለው ያው የተወሰናችሁ ታቁትኛላችሁ የማታውቁኝ ደግሞ ያው እንዳለችው መንፈሳዊ ኮንተንት ነው ቲክቶክ ላይ የምሰራው እና ለእህቶቼ እጅግ በጣም ትልቅ ክብር ነው ያለኝ በጣም ትልቅ ቦታ ነው ያለኝ እጅግ በጣም ነው ማከብራቸው መወዳቸው በተለይ ደግሞ እቺ ልጅ ያጠገብ ያለችውን እጅግ በጣም ከበፊትም እጅግ በጣም ነው ማደንቃት እጅግ በጣም ነው እምኮራባት በጣም ጉብዝናዋ ጥንካሬዋ የምታስገርመኝ አይነት ሴት ናት ዛሬ እንግዲህ እግዚአብሔር ፈቅዶ በዚህ አጋጣሚ ታገናኝተናል እና ስላገኘሁሽ ደስ ብሎኛል ስለመጣ በጣም አመሰግናለሁ አብዬ በጣም ቢዚ ሰው እንደሆን ካቃለው እንደገና ደግሞ ስቱዲዮም የለኝም አምጥቼ ጫካ ውስጥ ነው እየቀረስኩት ያለሁት ሶ ምንም ሳትንቀኝ ሴትአፕንም ሳትንቅ ስለመጣ በጣም አመሰግናለሁ የመጀመሪያ ጥያቄ ምንድነው መሰለህ ሰርፕራይዚንግ ነው አይደለ እኛ ብዙ ጊዜ ወንዶች የሚጋፈጡን የሚቃወሙ ሰዎች ነን ስፔሻሊ ደግሞ በጣም ሃይማኖትን እናከራለን ብለው የሚያስቡ ሰዎች በጣም ነው የሚቃወሙን ጸረ ሃይማኖት ይሉናል ጸረ እሴት ከእግዚአብሔር ጋር የተጣሉ ከመጽሐፍ ቅዱስ ቃላት ጋር የተጣሉ ይሉናልና ያ አመለካከት እንዴት አንተ ጋር አልተገኘም እንዴት ተቀበልከን እንዴት ተረዳህን ይህን ጥያቄ እኔ እንጃ ለመመለስ ከባድ አይደለም ብዬ ነው ማስበው ማለት እንዴት ተረዳህን ለሚለው ጥያቄ አጭሩ መልስ ቪዲዮአችሁን እስከመጨረሻው ሰማለሁ ከመጀመሪያ እስከመጨረሻው ተሰማለህ ቪዲዮአችሁን ከመጀመሪያው እስከመጨረሻው የሚሰማ ራሽናል ማይንድ ያለው ምንም አይነት ኔጋቲቭ ስሜት ከውስጥ የሌለ ሰው ሐሳባችሁን ሰምቶ ላይቀበልም አይችልም የሆነ ሊቃወሙ ምናምን አይችልም እጅግ በጣም ጤነኛ የሆነ ሐሳብ ነው አሁን ቀደም እንዳልሽው እንደዛ አይነት ጽንፈኝነት ውስጥ የሚገባው ከተለያዩ በተለይ ደግሞ በተለያዩ ዓለሞች ላይ ያለ ጽንፈኛ ፌሚኒዝም ይባል ከዚህ ቀደም አንቺም ስታብራሪው ነበር የማይሆኑ አይነት አካሄዶች እነዛ ነገሮች ቀድመው አብዛኞቻችን ቀድመን እንሰማና እናንተን ስንሰማን በቃ እነሱ ነው የምትመስሉን ሰው ሪጀክት ይደረጋል ማለት ነው ምንም ሐሳባችን ኤግዛክትሊ እና እሱ ነገር ይመስለኛል እኔ ደግሞ እንዳልኩሽ በቃ ሙሉ ሐሳብ ለማድመጥ እሞክራለሁኝ ያም ሐሳብ ደግሞ ሙሉ ለሙሉ የምጋራው ሆኖ አገኘዋለሁ አብዛኛውን ታይም ሐሳባችሁ እጅግ በጣም የምጋራው ማንኛውም ጤነኛ አእምሮ ያለው ሰው ቢሰማው በቃ ሊጋራው የሚችለው አይነት ሐሳብ ነው ብዬ አምናለሁና በዛ ምክንያት እንደው አሁን አንዳንዴ ስታየን የመጠላት ስሜት ምክንያቱም አሁን ወንዶችን ይጠላሉ ይባላል አይደለ ሶ ይሄ አይ እነዚህማ ወንድን ጥላቻ ትንሽ አለባቸው ምናምን ብለህ አስበህ አታውቅም እኔ ከዚህ ጋር በተያያዘ ምን አይነት ሐሳብ መሰለሽ ያለኝ አሁን ይጠላሉ ሳይሆን እንዴት አይጠሉም ብዬ ብዙ ጊዜ ይገረማሉ የምሬ ነው ሲሪየስሊ ስለናንተ ማለት የትኛውም ጤነኛ አእምሮ ያለው ሰው አንዳንድ ጊዜ እኮ የወንዶችን ክፋት ምናምን በተለያዩ አጋጣሚዎች ስንሰማ እኛ እንኳን ራሳችንን ብዙ ጊዜ አይተሽ ታውቂያለሽ አይደል ወንድነቴን ጠላውት አይነት የሚሉ ራሳችን እንኳን ራሳችንን እስክንጠላው ድረስ እንደርሳለን ይህንን ደግሞ ጥቃት የሚደርስባቸው ሴቶች ደግሞ እናንተ በተለይ ባይደርስባችሁ እንኳን የደረሰባችሁን የብዙ ሰዎችን ታሪክ ሰምታችኋል አውቃችኋልና ያ ነገር እንዴት አስቻላችሁ ያንን ሁሉ ያወቃችሁ ወንዶችን ጀነራላይዝ ብታደርጉ እንኳን አያስገርምም ብዬ ነው ማምነው አንዲት ሴት ጀነራላይዝ አርጋ ብትናገር ከምትሰሙት ነገር አንፃር ከሚገጥሙ ከሚፈጠሩ ነገሮች አንፃር አይገርምም እኔ እንደዛ አይነት ስሜት ተሰምቶኝ ያውቅም ብዙ ጊዜ በቃ አስተዋውሳለሁኝ ከአንድ ወንድሜ ጋር በዚህ አጋጣሚ አይ እንትን ጀነራላይዝ አርገው ይናገራሉ ወንዶችን ይጣላሉ ምናምን አይ ኖ ተከራከረን ከዛ
በቃ በጣም ተከራክረን ከዛ መጨረሻ ላይ በቃ ቀላል ሲምፕል ወይ እንውሰድ እንደዛ ያደረጉበትን ቪዲዮ ስጠኝ አልኩት ሰርች አድርጎ እንግዲህ ቪዲዮሽን የዛለት ያየ አደረ ኦልሞስት ከዛ ከቀጣይ ቀን ጀምሮ ያንቺ ፋን ሆነ አናገር እና የምሬ ነው እና ብዙ ጊዜ በቃ ያ ነገር ይመስለኛልና በጣም ግልጽ ነው በቃ ሐሳብ አንስተሽ እንደዛ አይነት ጥቃትን የሚያደርሱ ወንዶችን በግልጽ እየተናገርሽ እኔንም የሚመለከት አይነት ጉዳይ አድርጌ እንዴት ልረዳው ይችላልው የሚመለከተኝ አይደለም ማለት ነው ስለዚህ እንደዛ አይነት ወንዶችን እኔም ልጠላቸው ነው የሚገባው ሲጀምር ሁሉም ሰው ሊጠላቸው ነው የሚገባው እናንተ የምታወሩላቸው አይነት ወንዶች በሁሉም ሰው ሊጠሉ የሚገባው አይነት ናቸው ከድርጊታቸው አንፃር ማለት ነው እግዚአብሔርም የሚፈልገውን ስራ አይደለም የሚሰራ በፍጹም ሊሆንም አይችልምና ከዛ አንፃር እኔ እንደዛ አይነት ስሜት ምናምን ተሰምቶኝ ያውቅ እንደዛ አይነት ስሜት ተሰምቶኝ እንደውም እንዳልኩሽ በተቃራኒው ገረማለሁኝ እንዴት እንደውም ጀነራላይዝ አድርገው እንዴት አይናገሩም እንዴት እንደ ወንዶችን ሁሉ አልጠሉም ብዬ እንደውም መገረማለሁ ስፔሲፊክ ሆኖ እንዴት አው የምሬን ነው እንትን በጣም ብዙ ጊዜ የሚገርምህ ነገር ሴቶችና ወንዶች እኩል ዋጋ አላቸው ወይም ደግሞ እኩል መብት ያስፈልጋቸዋል እኩል ግዴታ ያስፈልጋቸዋል ሼር የማድረግ መብት ሊኖራቸው ይገባል ብለን በመንናገር ሰዓት የሚመጡ ቃላቶች አሉ የመጽሐፍ ቅዱስ ቃላቶች ማለት ነው በጣም በሚያሳዝን ሁኔታ እውነቱን ነጋገር ከተባለ መጽሐፍ ቅዱስ ለጭቆና መሳሪያ ሆኗል በያምናለሁ እኔ ፐርሰናሊ ስለሱም ያንተን ፐርሰናል ቢሊፍን ተነግረኛለህ ግን ይሄን ምልበት ምክንያት ምንድነው ለምሳሌ ነጮች ጥቁሮችን ቅኝ ግዛት በሚገዙ ሰዓት መጽሐፍ ቅዱስ ነው መጀመሪያ ይዘው የመጡት ከሽጉጣቸው ከመርከባቸው ከመናቸው በፊት ሚሽነሪ የሚባሉ መጽሐፍ ቅዱስን ሰባኪ ነን የሚሉ ሰዎች ናቸው መተው መጀመሪያ ጥቁሮችን ጭንቅላታቸውን ነው ያፈረሱት ሜንታሊ ዲስትሮይ ነው ያደረጓቸው ከዛ በኋላ ነው የባርነት ዘመን የጀመረው ማለት ነው ወደ ሴቶችና ወደ ወንዶችም ስትመጣ በጣም ብዙ ነገሮች ላይ ሴቶች እንዳይሳተፉ የተደረጉት የመጽሐፍ ቅዱስ ቃላትን እየተጠቀሙ ነው አሁንም ስለ እኩልነት ስለ መብት ስለ ሰብአዊነት በመናወራ ሰዓት የሚነሳው ምክንያት የሚነሳው ጥቅስ የመጽሐፍ ቅዱስ ጥቅስ ነውና እውነትም እነዚህ ጥቅሶች ፌሚኒዝም የሚለውን ሐሳብ የሚቃወሙ ጥቅሶች ናቸው ወይ ብዬ የማስባቸው አይ ቲንክ 1 2 3 4 5 ቃላቶችን ይዤ መጥቻለሁ ሶ እነዚህ ላይ ያለህን ዕውቀት እንድታብራራልን ነው የሚሆነው ማለት ነው ወደ ኤፌሶን ሰዎች ምዕራፍ 5 ከቁጥር 22 ጀምሮ የመጀመሪያው እሺ እሱን የተወሰነው እና በብና ከዛ በፊት ግን አንድ ነገር መናገር ፈልጋለሁ ብዙ ጊዜ የሰው ልጅ የተለያየ ስህተት ስራዎችን ለማድረግ እግዚአብሔርን ቃል ይጠቅሳል ይሄ ደግሞ በጣም ትልቁ ሮንግ የሆነ ነገር ነው ባይዘው ለዚህ ጉዳይ ብቻ አይደለም በጣም ብዙ ጊዜ ለድክመቶቻችን ምን ጠቅሳቸው ጥቅሶች አሉ መጠጥ የሚጠጣ ሰካራም ሰው እኮ የሚጠቅሰው መጽሐፍ ቅዱስ ይጠቅሳል ለደሃ የወይን ጠጅን አትከልክሉት የሚለውን ይጠቅሳል ልክ እንደዛ ማለት ነውና ለማንኛውም ጉዳይ ሰዎች የሆነ ነው መጽሐፍ ለምንድነው የሚጠቅሱት ሐሳባቸውን እግዚአብሔራዊ ለማድረግ ነው ይሄ ባይዘው በጣም ከባድ ነው የኛን ድክመት የእግዚአብሔር ሐሳብ አድርጎ በእግዚአብሔር ለማሳብ መሞከር ለምሳሌ ሴቶችን ለማሳነስ የእግዚአብሔርን ቃል መጥቀስ እግዚአብሔር ይሄንን ሐሳብ የእግዚአብሔር ማድረግ ነው እግዚአብሔር ሴቶችን አሳንሶ ነው የሚያሳየው ለማለት እና ይሄ በጣም ሮንግ ነው መጽሐፍ ቅዱስ ላይ ስለ ሴቶች የምናገኛቸው ነገሮች እጅግ በጣም የሚገራርሙ ናቸው በተቃራኒ መጽሐፍ ቅዱስ ላይ እኮ ሴት ነገስታት አሉ ያውም ደግሞ ኢትዮጵያውያን ከአንድም ሁለት ጊዜ ተጠቅሷል ለምሳሌ የመጀመሪያዋ ንግስት አዜብ ናት ሰለሞንን ሄዳ የፈተነችው ምናልባት ታሪኩን ካስታወሳችሁት ሰለሞን እንግዲህ በመድር ላይ እንደርሱ ያለ ጠቢብ የለም የተባለለት ሰው ነው ከርሱም በፊት ከርሱም በኋላ እንደርሱ ያለ ጠቢብ አይነሳለትም የተባለ መጣሪያው ራሱ ጠቢቡ ሰለሞን ይህንን ዝናውን ሰማች ኢትዮጵያዊቷ ንግስት ሳባ ከዛ ወደዛ ሄደችው ለምን ይመስልሻል ጥበብ ልትማር አልነበረ ምንድነው የሚለው መጽሐፍ ቅዱስ ላይ የምርም እንደተሰማው ጠቢብ ነው አይደለም የሚለው ልትፈትነው ነው ሄደችው እንቆቅልሽ በእንቆቅልሽ ልትፈትነው የምርም እስኪ ጠቢብ ነው አይደለም የሚለው ለመፈተን ተመልከቹ ምን አይነት ሞራል እንደነበራት እቺ ሴት ንግስት ናት ብዙ ሀገሮችን ታስተዳደር የነበረች መሪ ናት ሰው የመምራት የንግስና ስልጣን ያላት ናት እቺን ሴት ጌታ ኢየሱስ ክርስቶስ ራሱ ወዳግም ምጽአት መጣ ንግስት አዜብ
መታ ትፈርዳለች ብሎ እስኪናገርለት ድረስ ማለት ነው። በአዲስ ኪዳንም የምናገኘው ደግሞ ንግስት አለች ንግስት እንደኪ ኢትዮጵያዊ ጃንደረባ የሷ አገልጋይ ነበረ ኢትዮጵያዊ የመጀመሪያው ክርስቲያን ብለን የምንጠራው ማለት ነው ኢትዮጵያ ክርስቲያን ሶ በመጽሐፍ ቅዱስ ላይ እንደዚህ አይነት ትልልቅ ስልጣን የንግስና ስልጣን እንኳን የነበራቸው ሴቶች አሉ ያውም ደግሞ በሚገርም ሜንታሊቲ ቅድም እንዳልኩሽ ማለት ነው አስቢ እንደሱ አይነት ጠቢብ የለም የተባለለትን ሰው እንደው ልማር ብላ ሳይሆን እስኪ ልፈትነው በእንቆቅልሽ ብላ ሄዳ የምርም ፈትነው ኦኬ እውነትም እንደተባለው ጠቢብ አስበሻል ሜንታሊቲ ምን አይነት ሜንታሊቲ እንዳላት በጣም የሚገርም ነውና እንደዛ ያደረገች ሴት መጽሐፍ ቅዱስ ላይ ያለችበት ነው ሶ መጽሐፍ ቅዱስን ጠቅሶ ሴት ልጅ ለማሳነስ መሞከር እጅግ በጣም ራሱን ችሎ ማነስ ነው ምክንያቱም መጽሐፍ ቅዱስ ላይ ሲናገር ወደ እነዚህ ጥቅሶች ከመምጣታችን በፊት እኚህን ነገሮች ማወቅ ስላለብን ነው ገላትያን ምዕራፍ 3 ላይ ቅዱስ ጳውሎስ በእግዚአብሔር ፊት ሁሉም ሰው እኩል እንደሆነ ይናገራል የግሪክ ሰው የለም አይሁዳዊ የለም ወንድም ሴትም የለም በእግዚአብሔር ፊት ሁሉም ሰው አንድ ሰው ነው ይላል ሶ እግዚአብሔርን አንስተን ሴትና ወንድን ማበላለጥ ማሳነስ አንችልም ማለት ነው በእግዚአብሔር ፊት ሁለቱም እኩል ናቸው ከተባለ ምንም አይነት እግዚአብሔራዊ ሐሳብን አንዱን ለማሳነስና ለማስበለጥ ማንሳት አንችልም ማለት ነው የተሰጣቸው መንፈሳዊም ቢሆን የተሰጣቸው የተለያየ ሮል አለ ለሴት ልጅ የተሰጣት መንፈሳዊ የተለየ ሮል አለ ወንድ ልጅም ከሴት የተለየ ሮል አለው ይሄ በተፈጥሮ በማንኛውም ጉዳይ ላይ በቃ የተለያየ ሮል ነው ያላቸው ያ ነገር የሚያበላልጣቸው አይነት ጉዳይም አይደለም ሰው የእግዚአብሔርን ሐሳብ መጽሐፍ ቅዱስን አንስቶ እኚህ ነገሮች ለመፍጠር መሞከር በጣም ትልቅ ስህተት ነው ማለት ነው ለምሳሌ የመጀመሪያው የተነሳው ኤፌሶን ምዕራፍ 5 ላይ ያለው ነው ኤፌሶን ምዕራፍ 5 በጣም የሚያስገርም ስለባልና ሚስት የተሰጠ የሚገርም ምክር ነው አብረን አንብቧር ኤፌሶን ምዕራፍ 5 ቁጥር 22 እንደዚህ ይላል ሚስቶች ሆይ ለጌታ እንደምትገዙ ለባሎቻችሁ ተገዙ ይላል ተመልከቱ ለባሎቻችሁ ምን በሉ ተገዙ ለባሎቻችሁ ተገዙ ብቻ ግን አይደለም ይለው ከዛ በፊትም ይናገራል ምን የሚል ለጌታ እንደምትገዙት አንቺ ለጌታ እንዴት ነው የምትገዢው ነው በቃ ባጭሩ በፍቅር በፍቃደኝነት በትክክል በቃ ፍቅሩ ነው አንቺ የገዛሽ አይደለ ለፍቅሩ ነው የተገዛሽለት እሱ አስቀድሞ ስለወደደሽ ነው አንቺ የወደድሽው እኛ አስቀድመን ወደነው ሳይሆን የወደደን እሱ አስቀድሞ ስለወደደን ነው የወደድነው ሶ ፍቅሩን አይተን ለፍቅሩ ነው የተገዛንለት ስለዚህ ለጌታ እንደምትገዢው ሶ ጌታ ኢየሱስ የኛ ገዢ ነው እንዴት ነው የሚገዛን የኛውን ደግሞ እናንሳ ጌታ ኢየሱስ እኛን የሚገዛን እንዴት ነው በፍቅር ነው አይደል ይሄ ጥቃት የሚባል ነገር አለ በእኛ ዘንድ ከጌታ የሚመጣ ራሱን አሳልፎ ነው የሰጠው አሳልፎ እስከ መስጠት ስለዚህ እኛ በፍቅር እንገዛለታለን ሲባል እርሱ እኛን የሚገዛን በፍቅር ነው ያውን የተለያዩ ሴቶችን ለማጥቃት የሚነሱ ነገሮች አሉ አይደል በዛ መንገድ ጌታኛን በዛ መንገድ ይገዛናል ወይ ነው በጭቆና አይነት መንገድ ጌታኛን ይገዛናል በፍጹም አይገዛንም የገዛን በፍቅሩ ነው ለፍቅሩም ነው ተሸንፈን የተገዛንለት በፍጹም እኛ ላይ የሚጠቀመው ኃይል የለም እኛን የሚያስገድደን ነገር የለም የሚጠቀመው ዓለማዊ ስልጣን የሆነ እኛን የሚጎዳንን ነገር ጌታ ኢየሱስ አያረግም ባጭሩ እኛን የሚጎዳንን ነፃነታችንን የሚጋፋንን አስበሻል ልጆቹ እንኳን ሆነን ስቲል ግን ነፃ ፍቃድ አለን እርሱን እንቢ የማለት እንኳን ነፃ ፍቃድ አለን እርሱን እንቢ ብለን ከርሱ የመለየት ሶ በዚህ ልክ ነፃነት ሰጥቶናል ስለዚህ በፍቅር ነው በቃ እርሱ ጋር ያሰረን ነገር ምንድነው ከተባለ በቃ ፍቅሩ ነው ሊጠቀስ የሚችለው ብቸኛ ነገር ምንድነው ፍቅር ሶ ለጌታ እንደምትገዙት ለባሎቻችሁ ተገዙ ሶ እዚህ ከዚህ ክፍል አንድ የምትረጁ ነገር ምንድነው እኛ ሴቶች የሚገዙት ለጌታ እንደሚገዙት ነው ለጌታ እንደሚገዙት ለማተገዙ ለባሎች ሶ ባሎችም ሴቶችን የሚገዙት እንዴት ነው ጌታ ኢየሱስ በፍቅር እንደገዛት ባሎችም ሚስታቸውን በፍቅር ነው ሊገዙ የሚገባው ማለት ነው በጣም ግልጽ ሐሳብ ይመስለኛል ይሄንን ሐሳብ ግን ዝቅ ሲል ያብራራዋል እንደዚህ ይላል ክርስቶስ ደግሞ የቤተ ክርስቲያን ራስ እንደሆነ እርሱም አካሉን የሚያድን እንደሆነ ባል የሚስት ራስ ነው አለ ክርስቶስ ኢየሱስ የቤተ ክርስቲያን ራስ ነው እንዲሁ ደግሞ ባልም የሚስት ምንድነው ራስ ነው አካሉ ናት አለ ቤተ ክርስቲያን የክርስቶስ አካሉ ናት ሚስትም የባል ምኑ ናት የራሱ አካሉ ናት ዳሩ ግን ቤተ ክርስቲያን ለክርስቶስ እንደምትገዛ እንዲሁ ሚስቶች ደግሞ በሁሉ ለባሎቻቸው ይገዙ እንዴት ቤተ ክርስቲያን ለክርስቶስ እንደምትገዛው ቤተ ክርስቲያን ማለት የክርስቲያኖች ህብረት እኛ ማለት ነው ሶ እኛ ለክርስቶስ እንደምንገዛው ነው ሚስቶች ለባሎች ሊገዙ የሚገባው ሶ እንደ ክርስቶስ አንድ ሰው በፍቅሩ ሊያሸንፍሽ ካልቻለ እንደ ቤተ ክርስቲያን አንቺ እንድትገዢለት ሊጠብቅ አይገባም ማለት ነው ሶ ሚስት ለባል እንደ ቤተ ክርስቲያን እንድትገዛለት ካስፈለገ ባልም ሚስትን እንደ ክርስቶስ ኢየሱስ ሊወዳት ይገባል ማለት ነው በጣም ግልጽ ይመስለኛል እንቀጥል ባሎች ሆይ አለ ቀጥሎ ደግሞ ስለ ባሎች ሲናገር ባሎች ሆይ ክርስቶስ ደግሞ ቤተ ክርስቲያንን እንደወደዳት ሚስቶቻችሁን ውደዱ እንዴት ይሄ ባይዜ ከሚስት ሮል የባል ሮል ነው የሚከብደው እኛ ክርስቶስን የወደድንበት ፍቅር ይበልጣል ወይስ ክርስቶስ እኛን የወደደበት ክርስቶስ እኛን የወደደበት ግልጽ ነው ሶ አሁን
ለሴቶች የተሰጠው እንደውም በጣም ሲምፕሉ ነው ማለት ነው። የወንዱ በጣም ከባድ ነው። ምን የሚል ነው? ክርስቶስ ቤተክርስቲያንን እንደወደዳት እናንተ ሚስቶቻችን ውደዱ። እንዴት ነው ክርስቶስ የወደዳት? ይኸው እዛው ጋር ይናገራል። በውሃ መታጠብና ከቃሉ ጋር አንጽቶ እንዲቀድሳት ስለ እርሷ ራሱን አሳልፎ ሰጠ። ራሱን አሳልፎ እስከ መስጠት ድረስ ነው ቤተክርስቲያንን የወደዳት። ስለዚህ አንተም ሚስትህን ራስን ለሷ አሳልፈ መስጠት እስክሰጥ ድረስ ውደዳት ነው። አንተ ወይንም ደግሞ እኔ እንደ ክርስቶስ ቤተክርስቲያንን እንደወደዳት ሚስቴን ሳልወዳት እርሷ እንደ ቤተክርስቲያን ለኔ ትገዛልኝ ማለት አልችልም ማለት ነው። ይሄ በጣም ግልጽ ይመስለኛል። ምክንያቱም ቅድም እንዳልነው ቤተክርስቲያንን ለክርስቶስ ያስገዛት የክርስቶስ ፍቅር ነው። ሚስትንም ለባል የሚያስገዛት የባል ፍቅር ነው። እንቀጥል። እድፈት ወይም የፊት መጨማደድ ስለ ቤተክርስቲያን ነው የሚያወራው። እድፈት ወይም የፊት መጨማደድ ወይም እንዲያለ ነገር ሳይሆንባት ቅድስትና ያለ ነውር ትሆን ዘንድ ክብርት የሆነች ቤተክርስቲያንን ለራሱ እንዲያቀርብ ፈለገ። እንዲሁም አለ ባሎች ደግሞ እንደገዛ ስጋቸው አድርገው የገዛ ሚስቶቻቸውን ሊወዳቸው ይገባል። ይህ በጣም በጣም ግልጽ አማርኛ ነው። ማለት እንደገዛ ስጋቸው አድርገው ራሳቸው እንደወደዱ አሁን የገዛ ራስሽ ላይ የሆነ ነገር ታደርጊያለሽ። አሁን ባል ሚስቱ ላይ የሚያደርገውን ነገር ራሱ ላይ ያደርጋል ወይ ነው? የምር ራሱ ላይ ያደረገው ካልሆነ እርሷን እንደ ሚስት አይደለም የወደዳት ማለት ነው። እርሷን እንደ ሚስት አይደለም ያከበራት ማለት ነው። ቤተክርስቲያን ለክርስቶስ እንደምትገዛውም እርሷ እንድትገዛለት መጠበቅ የለበትም ማለት ነው። ስለዚህ ቀጥሎ ምን አለ? እንዲሁም ባሎች ሆይ እንደገዛ ስጋቸው አድርገው የገዛ ሚስቶቻቸው ሊወዳቸው ይገባል። የገዛ ሚስቱን የሚወድ ራሱን ይወዳል። እኔ ሚስቴን የምወዳት እንዴት ነው? ራሴን እንደምወደው ነው ማለት ነው። ራሴ ላይ የማላደርገውን ነገር ሚስቴ ላይ ላደርግ አልችልም፣ አይገባምም። ይሄ መጽሐፍ ቅዱስም አይደለም። መጽሐፍ ቅዱስን ጠቅሰን ራሳችን ላይ ማናደርገውን ነገር ሚስታችን ላይ ልናደርግ አንችልም፣ አይገባምም ማለት ነው። ይቀጥላል። አሁንም አላለቀም። ማንም የገዛ ስጋውን የሚጠላ ከቶ የለም። እውነት አሰት እውነት የገዛ ስጋዬን እኔ ስጋዬን አልጠላውም። የገዛ ስጋውን የሚጠላ ማንም የለም። ነገር ግን የአካሉ ብልቶች ስለሆነን ክርስቶስ ደግሞ ለቤተ ክርስቲያን እንዳደረገላት ይመግበዋል፣ ይንከባከበዋል። የክርስቶስ አካል ስለሆነን ክርስቶስ ለቤተ ክርስቲያን እንዳደረገላት እንዲሁም ማንኛውም ሰው አካሉን ራሱን ማለት ነው ይጠብቃል፣ ይመግበዋል፣ ይንከባከበዋል ሲል ራሳችንን እንንከባከባለና በዚህ ልክ ነው። በቃ ሚስትንም የራስ የምታደርጋት ነው፣ ስጋ ትሆናለች። ስለዚህ ለራስ የምታደርገውን ሁሉ ለእርሷም ታደርጋለህ ነው። ስለዚህ ሰው አባትና እናቱን ይተዋል፣ ከሚስቱም ጋር ይተባበራል፣ ሁለቱ አንድ ስጋ ይሆናሉ። በቃ አንድ ስጋ ነው የሚለው። እንደውም አንድ ስጋ ይሄ የሆነ መጽሐፍ ቅዱስ ነገርን እየጠቀስን ባል ሚስት ላይ ሊያደርግ የሚገባው ምንም አይነት ልዩ ነገር የለም ማለት ነው። ለምን? እሱ ናት። በቃ ራሱ ላይ የማያደርገውን ነገር እርሷ ላይ ሊያደርግ በፍጹም አይገባም ነው። ይህ ምስጢር ታላቅ ነው። እኔ ግን ይህን ስለ ክርስቶስና ስለ ቤተ ክርስቲያን እናገራለሁ እያለ ይቀጥላል ማለት ነው። ለምን ይመስልሃል ይሄ ሁላ ሰው እንደዚህ ሚስ አንደርስታንድ ያደረገው? ማለት አሁን ስናነበው በጣም ግልጽ ነው አይደለ? ግልጽ ተደርጎ ነው የተቀመጠው። ይሄ ስለ ባርነት አይደለም፣ ስለ ኃያልነት አይደለም፣ ስለ የበላይና የበታችነት አይደለም። ለምንድን ነው ሰዎች ይሄንን ነገር ሚስ አንደርስታንድ አድርገው ምናልባት ቅድም እንዳልከው የፈለጉትን ክፋት ሰው ላይ ሴት ላይ ለማድረግ ስለፈለጉ ይሄንን እየተጠቀሙ እንደፈለጉ ለመሆን ነው ወይስ ሚስ አንደርስታንድ የሚደረግበት እድል አለ? ሚስ አንደርስታንድ የሚደረግበት እድል አለ ማለት ይከብዳል። በእርግጥ ይሄ መጽሐፍ የተጻፈው ለክርስቲያን እንደመሆኑ ለእውነተኛ ክርስቲያኖች ነው የተጻፈው። እንግዲህ ለኤፌሶን ክርስቲያኖች በኤፌሶን ላለች ቤተክርስቲያን የመልእክት የተጻፈው እነዚህ ሰዎች አስቀድሞ ክርስቲያን የሆኑ ክርስቲያናዊ ማይንድ ሴት ያላቸው ለነርሱ የተሰጠ ምክር ነው። አንድ ሰው ክርስቲያን ካልሆነ እንደው ቢያጣምመው ወይ ሌላ ነገር አርጎ ቢረዳው እንደው አይገርምም ሊባል ይችላል። ግን ክርስቲያን ሆኖ ግን ይሄንን በዚህ መንገድ የሚያጣምም ከሆነ ይሄ የራሱ ክፋት ነው። በቃ ሰው ለክፋቱ ነው የእግዚአብሔርን መጽሐፍ ቅዱስም እኮ ባይዘው ይላል ቅዱስ ጳውሎስ ለገዛ ጥፋታቸው የእግዚአብሔርን ቃል ያጣምማሉ ይላል ቃል በቃል መጽሐፍ ቅዱስ ላይ ማለት ነው። ለገዛ ጥፋታቸው መጽሐፍትን ያጣምማሉ። ሰው ቀደም እንዳልሽው በቃ ለገዛ ጥፋቱ እሷ ላይ ሊያደርግ ለሚፈልገው ነገር ለሚፈልገው አላማ ለገዛ ክፋቱ እግዚአብሔርን ቃል ለራሱ ሊያጣምም ይችላል። እና ይሄ የራስን ክፋት የሚያሳይ እንጂ መጽሐፍ ቅዱስ ወደዛ ሊዳርጉት ነው ማለት ይከብዳል። እንግዲህ ሙሉን ካነበብነው በጣም ግልጽ ይመስለኛል። እንደውም ይህንን ሐሳብ ቅዱስ ጳውሎስ ሌላ ቦታ ላይ አንደኛ ቆሮንቶስ ምዕራፍ 7 ላይ ቆንጆ አድርጎ ያብራራዋል። አውጥተን እናንብበው። እሺ አንደኛ ቆሮንቶስ ምዕራፍ 7 ቁጥር 3 ላይ ማለት ነው። ቁጥር 4 ላይ ከላይ ጀምሮ እናንብበው። እሺ ቅዱስ ጳውሎስ በድንግልና የኖረው ሰው ነው። ሚስት አላገባም። ሰው ከላይ ጀምሮ ምን ብሎ ይመክራል? እንደኔ ብትሆኑ እንደው ሳታገቡ ብትኖሩ እመክራለሁ።
አሁን ለምሳሌ ይሄንን ሐሳብ አሁን ላይ ያሉ ሴቶች ቢያነሱት በያሰብኩኝ አንቺ ስታነሺ አንስተውትም ያቃሉ ስለማግባት ምንከራከርበት ላይቭ ላይ እንዴ ቅዱስ ጳውሎስ ራሱ እኮ ከተቻለ እንደኔ ባታገቡ ብሏል ብላ ሐሳብ ያነሳች ልጅ አለች ለምሳሌ ከዛ እንትን ትላለች ማለት ነው ትወቀጣለች ሴት ካነሳችሁ ትወቀጣለች አሁን ቅዱስ ጳውሎስ በግልጽ ነው እንደውም እንደኔ ባታገቡ መክራለሁ ካለ አሁን አንቺ ቅዱስ ጳውሎስን ምክር እቀበላለሁ ብትይስ የቅዱስ ጳውሎስን ምክር እቀበላለሁ ባታገቡ መክራለሁ ብሏል እሺ ምክሩን ልቀበል ብትይ አሁን ይሄ ሮንግ አይሆንም ባይዜ አለማግባት ግን እሱ እንደኖረው መኖር አለብኝ ኤግዛክትሊ አሁን እርሱ ይሄንን ያለበት ምክንያት ራሱ ዝቅ ሲል ሲያብራራው ምንድነው ያላገባ ሰው እግዚአብሔርን እንዴት ደስ እንደሚያሰኝ ያስባል በቃ ዋና ሐሳብ ዋና ኮንሰርኑ ምንድነው ይሄ ምድር ላይ ያለው ምድራዊ ህይወትና አላማው እንዳለ ሆኖ ከእግዚአብሔር አንፃር ግን በቃ ሙሉ ሐሳቡ እግዚአብሔርን እንዴት ደስ እንደሚያሰኝ ነው የሚያስበው ያገባ ሰው ግን ያገባች ሴት ወይንም ያገባ ወንድ ግን ሚስቱንም እንዴት ሊያስደስት እንደሚገባ ያስባል ሊያስብም ይገባል ሚስትም እንደዛው ሰው ሙሉ ለሙሉ ሐሳብን እግዚአብሔርን እንዴት ደስ ማሰኘት ይችላል በሚል ምክንያት ሶባ ያገባ ይሄንን እመክራለሁ ነው እንደውም ቅዱስ ጳውሎስ የሚለው ሰውን ቀጥል እንደውም ይከብዳል እሱ አዎ ይከብዳል ምክንያቱም በቃ ዓለምን መተው አለበት ለዚህ ነው ባይዚ ክርስቶስ ኢየሱስ ይሄንኑ ጥያቄ ተጠይቆ ምንድነው ባልና ሚስት በቃ ሊፋቱ እንደማይገባ ካለ ዝሙት ምክንያት ማለት ነው ካለ አመንዝራነት ምክንያት ሊፋቱ አይገባም እንደዚህ ያለ ሲያስተምር አይ እንደዚህማ ከመሆን እንደው አለማግባት ይሻላል ሲሉ ጌታ ኢየሱስ ምን አለ እርሱ ለተመረጡት ነው ለሁሉም አይቻልም ማለት ሶ አለማግባት ስላልፈለ በጣም ከባድ ፈተና በስጋ ፍላጎት ተፈተናል በጣም በብዙ መንገድ ስለዚህ ለተመረጡት ነው ማለት ነው ለሁሉም በፍጹም አይደለም አሁን ቤተክርስቲያን ብዙ ጊዜ አለማግባትን እማትመክርበት ምክንያት አለ በቃ ትልቁ ምክንያት ፈተና ይበዛል ነው በተለይ ደግሞ በአለም የምንኖር ከሆነ ፈተና ይበዛል ከሚል ምክንያት እንደው በቃ አለማግባት ሐሳብ ካላችሁ ወደ ምንኩስና ህይወት ሂዱ የሚልን ምክር ቤተክርስቲያን በደንብ አበክራ ትገልጻለች እና ይሄ ከምን አንፃር ነው ከፈተና እዚሁ ላይ ቅዱስ ጳውሎስን ባይዜ ምንድነው የሚለው እንደኔ ባታገቡ መክራለሁ ነገር ግን ስለ ዝሙት ጠንቅ በዝሙት እንዳትፈተኑ ግን እያንዳንዳችሁ የአንድ ሚስት ባሎች ብትሆኑ ደግሞ መክራለሁ እያለ ይቀጥላል ሰው እንቀጥል ነገር ግን ስለ ዝሙት ጠንቅ ለእያንዳንዱ ለራሱ ሚስት ትኑረው ለእያንዳንዲቱ ደግሞ ለራሷ ባል ይኑራት ቁጥር 3 ባል ለሚስቱ የሚገባትን ያደርግላት እንዲሁም ደግሞ ሚስቲቱም ለባሏ ሰው ባል ለሚስቱ የሚገባትን ያደርግላት ሚስቲቱም ለባሏ እንደዚሁ የሚገባውን ታደርግለት ቁጥር 4 ላይ በጣም የሚገርም አገላለጽ አለ ምን የሚል ሚስት በገዛ ስጋዋ ላይ ስልጣን የላትም ስልጣን ሁሉ ለባሏ ነው እንጂ አለ አሁን ከባድ ነገር አሁን እንዲህ ብሎ ካበቃ ቅዱስ ጳውሎስ ከባድ ነው ሚስት በራሷ ስጋ ላይ ስልጣን የላትም ስልጣን ሁሉ የማን ነው የባሏ ነው እቺን ብቻውን ከያዘን ከባድ ነው ቀጥሎ ግን ምን አለ ልክ እንደዚሁ ደግሞ እንዲሁ ደግሞ አለ ባልም በገዛ ስጋው ላይ ስልጣን የለውም ስልጣን ለሚስቱ ነው እንጂ ሰው አሁን ከተጋባን በኋላ ሰው ይሄ ፍቃዱ እያንዳንዱን ነገሮች የሚወስኑት ምናምን በጋራ ሊሆን ይገባል ነው ሚስቴ ስለሆነች ብዬ እሷ ለብቻው አይደለም እሱም ለብቻው አይደለም ሚስቴ ስለሆነች ብዬ የማይገባ ነገር ላደርግ አልችልም እሷም ደግሞ ባሌ ስለሆነ ብላ የማይገባ ነገር ልታደርግበት አትችልም ማለት ነው ለምን በገዛ ስጋው ላይ ስልጣን የላትም ስልጣኔ ማን ነው የባሏ ባልም ደግሞ በገዛ ስጋው ላይ ስልጣን የለውም ስልጣኔ ማን ነው የሚስቱ ስለዚህ የማይሆኑ አይነት ውሳኔዎችን ከርሷ ፍቃድ ጋር የሚቃረን ማለት ነው የማይሆኑ ውሳኔዎች ከርሷ ፍቃድ ጋር የሚቃረን ተስማማችበትን እንደዛ አይነት በፍጹም አንዳቸው በቃ ሊያደርጉ አይገባም ማለት ነው ሁኔታቸው ላይ ትዳራቸው ላይ ባልና ሚስትነታቸው ላይ ተጽዕኖ የሚፈጥርን ነገር አንድ ሰው ብቻውን መወሰን አይችልም ባል ብቻውን መወሰን አይችልም በፍጹም አንድ ስጋ ስለሆኑ በጋራ ነው ሊወሰን የሚገባው የሚለን ሐሳብ ማለት ነው ስለዚህ መጽሐፍ ቅዱሳችን ስለ ባልና ሚስት የሚያስተምረው በዚህ ልክ ነው በጣም በርካታ ሊነሱ የሚችሉ አይነት ጥቅሶች አሉ በቃ ይሄ ራሱ ግን በጣም በቂ ነው አንድ ጴጥሮስ ምዕራፍ 3 ቁጥር 1 አንደኛ ጴጥሮስ ምዕራፍ 3 ቁጥር 1 እዚሁም ላይ ይሄኛው ተመሳሳይ ሐሳብ ይመስልኛል ያለው ከባልና ሚስት ጋር በተያያዘ ማለት ነው እንዲሁም እናንተ ሚስቶች ሆይ ከባሎቻችሁ እያንዳንዱ ለትምህርት የማይታዘዙ ቢኖሩ በፍርሃት ያለው ንጹህ ኑሯቸውን እየተመለከቱ ያለ ትምህርት በሚስቶቻቸው ኑሮ እንዲያገኙ ተገዙላቸው ይላል በደንብ አስተውላችሁ ተመልከቱ ምንድነው የሚለው መሰለሽ ጆርዲ እናንተ ሚስቶች ሆይ አለ እሺ ለሚስቶች ነው ምክሩ ከባሎቻችሁ እያንዳንዱ ለትምህርት የማይታዘዙ ቢኖሩ ባሎች ሆነው ነገር ግን ለእግዚአብሔር ቃል የማይታዘዙ ቢኖሩ ማለት ነው የእግዚአብሔርን ቃል የማይሰሙ ቢኖሩ እሺ በፍርሃት ያለው ንጹህ ኑሯችሁን
የናንተን የሚስቶችን ማለት ነው እየተመለከቱ ያለ ትምህርት ማለትም ያለ ስብከት በሚስቶቻቸው ኑሮ እንዲያገኙ ያንን ትምህርት ማለት ነው ተገዙላቸው ምን ማለት ነው ሰው በህይወታቸው አስተምሯቸው ነው ከእግዚአብሔር ቃል አንፃር የተነገረ ነው ከእግዚአብሔር የራቀ አይነት ማንነት ቢኖራቸው በህይወታቸው ወደ እግዚአብሔር እንዲቀርቡ አስተምሯቸው ማለት ለክርስቶስ ያልተገዙ ከሆኑ ማለት ነው ኤግዛክትሊ ስለዚህ አሁን ለክርስቶስ የማይገዙ ሰዎችን ሚስት በህይወቷ አስተምራ ወደ ክርስቶስ ልትመልሰው ይገባል የሚለን ሐሳብ የሚያስረዳ ነው ሌላ ወደ ጢሞቴዎስ ሰዎች ምዕራፍ 2 ከቁጥር 10 ጀምሮ እሺ አንደኛ ጢሞቴዎስ ምዕራፍ 2 ከቁጥር 10 ጀምሮ ከቁጥር 10 ጀምሮ እንደዚህ ይላል እንዲሁም ደግሞ ሴቶች በሚገባ ልብስ ከአፍረትና ራሳቸውን ከመግዛት ጋር ሰውነታቸውን ይሸልሙ ሰውነታቸውን ምን ይበሉ ይሸልሙ ራሳቸውን ከመግዛት ጋር ሰውነታቸውን መልካም ስብዕና ማለት ነው እግዚአብሔርን እንፈራለን ስለ አለባበስ አይደለም ገና አልመጣም እሱ እግዚአብሔርን እንፈራለን ለሚሉት ሴቶች እንደሚገባ መልካም በማድረግ እንጂ በሽሩባና በወርቅ ወይንም በእንቁ ወይም ዋጋው እጅግ በከበረ ልብስ አይሸለሙ ይላል አሁን ይሄንን ነው ብዙ ጊዜ የሚነሳው በየማሰበው ሰው እዚህ ክፍል ላይ ሲናገር መልካም የሆነ ልብስ አይልበሱ አይሸለሙ እንደዛ ከማለት አንፃር አይደለም ውበታቸው የበለጠ ትልቁ ውበታቸው የሴት ልጅ ትልቁ ውበት ለእግዚአብሔር መገዛቷ ነው ለእግዚአብሔር መታዘዟ ነው ለእግዚአብሔር ትታዘዝ እንጂ ለእግዚአብሔር ትገዛ እንጂ ድምቀቷ ወይንም ውበቷ በእነዚህ ነገሮች አይደለም ነው ያለው ቅዱስ ጳውሎስ ሰው ከነዚህ ነገሮች የበለጠ ለእግዚአብሔር መታዘዟ የእግዚአብሔር መሆኗ ነው የሚያጌጣት ነው ለእግዚአብሔር መሆኗ ነው የሚያስውባት ነው እንጂ ጭራሽ መልካም አይነት ልብስ አይልበሱ ማለት ነው ይሄ እንዴትስ ሊሆን ይችላል በፍጹም ሲጀመር የቅዱስ ጳውሎስ ዋነኛ ኮንሰርን ሴት ለእግዚአብሔር የእግዚአብሔርን ቃል የምትጠብቅ እግዚአብሔርን ደስ የምታሰይ ሊሆን ይገባል ነው እንጂ ያለባበስ ጉዳይም አይደለም አሁን ብዙ ጊዜ የሚነሳል እንደውም ከዚህ ጋር በተያያዘ ላንሳው አንደኛ ቆሮንቶስ 11 ላይ ያለ ቃል አለ ሴት ልጅ ራሷን ትሸፍን የሚል ማለት ነው እና እሱም ብዙ ጊዜ ይነሳል ቀጥሎ ሜቢ ልናነሳው እንችላለን መሰለኝ ወንድ የሴት ሁሉ ራስ ነው ከሚለው ጥቅስ ጋር በተያያዘ ማለት ነው ዋነኛ ጉዳዩ ስላለባበስ ሳይሆን የበለጠ ሴት ልጅ የምትዋበውና የምትደምቀው ለእግዚአብሔር የምትታዘዝ እግዚአብሔርን የምትፈራ ሴት መሆኗ ነው የሴት ልጅ ትልቁ ውበቷ እግዚአብሔርን መፍራቷ ነው ሐሳቡ ኦኬ እሺ አሁን ወደ 11 ደግሞ ስንት ቁጥር 11 አዎ ሴት በጸጥታና በሙሉ መገዛት ትማር ሴት ዝም እንድትል እንጂ እንድታስተምር ወይም በወንድ ላይ ስልጣን እንዲኖራት አልፈቅድም ምክንያቱም አዳም ቀድሞ ተፈጥሯል ከዚያም ሔዋን ተፈጠረች ደግሞም የተታለለው አዳም አይደለም የተታለለችውና ኃጢያተኛ የሆነችው ሴቷ ናት ይሁን እንጂ ሴት በእምነትና በፍቅር በቅድስናም ራሷን እየገዛች ብትጸና ልጅ በመውለድ ትድናለች አዎ ይሄኛው ተመሳሳይ ሐሳብ ነው አዲስ መደበኛ ትርጉም ላይም እንደ ቀለል አድርጎት በደንብ ነው የሚያብራራው ሐሳቡን ስፔሻሊ ይሄ ሴት በጸጥታና በሙሉ መገዛት ትማር ሴት ዝም እንድትል እንጂ እንድታስተምር ወይም በወንድ ላይ ስልጣን እንዲኖራት አልፈቅድም የሚለው ብዙ ጊዜ ያው የሚደረገው እሱ በጣም ነው በቃ እኛን ዝም ለማስባል እንደዚህ ይዘውት ነው የሚመጡት እና እሱ ኤክስፕሌን ይሄ እንግዲህ በቤተ ክርስቲያናችን እኔ እስከማውቀው ድረስ ከመጀመሪያው ክፍለ ዘመን ጀምሮ ያለው ሐሳብ ምንድነው በቤተ ክርስቲያን ከማስተማር ጋር የተያዘ ነው ሴት ልጅ በቤተ ክርስቲያን ማስተማር አትችልም ነው እንጂ በሌላ ጉዳዮች ላይ አይደለም በነገራችን ላይ መጽሐፍ ቅዱስ ላይ ለምሳሌ ሴት ነቢያት ነበሩ በመጽሐፍ ቅዱሳችን ላይ ስንመለከት የትንቢት ጸጋ የተሰጣቸው ነቢያት ድንግል ማርያምን ያገኘች ጌታ ኢየሱስን በወለደች ጊዜ ሉቃስ ወንጌል ምዕራፍ 2 ላይ ያለች ሃና የምትባል ነብይትም አለች በጣም ብዙ ቅዱሳን አንስታሉ ለምሳሌ በህይወታቸው የመሰከሩ ኢቭን ትልልቅ ቦታ የምንሰጣቸው ሰማዕቷ ቅድስት አርሴማ ለምሳሌ እጅግ በጣም በርካቶችን ወደ ክርስትና ያመጣች ሴት ናት ሶ ይሄ ግን እየተናገረ ያለው ምንድነው በማህበር መካከል ነው የሚለው ሲጀመር ሶ በማህበር መካከል ስላለ ጉዳይ ነው በማህበር መካከል ሲል ስለ ክርስቲያናዊ ማህበር ይሄ ክርስቲያን ማለት በመጀመሪያው ክፍለ ዘመን ኤክሌሲያ ትባላለች ቤተክርስቲያን ኤክሌሲያ ማለት ማህበር ማለት ነው ቀጥተኛ ቃል ሶ ቤተ ክርስቲያን ማለት የክርስቲያኖች ህብረት ወይንም የክርስቲያኖች ማህበር ማለት ነው ሶ በማህበር መካከል ሲል በቤተ ክርስቲያን መካከል ይያለ ነው ስለ ቤተ ክርስቲያን ነው እየተናገረ ያለው እንጂ ስለ ትምህርት ቤት አይደለም ስለ ፖለቲካ ስብሰባ አይደለም እንዴት ሊሆን ይችላል ስለ ድርጅት መምራት አይደለም እንዴት ሊሆን ይችላል በፍጹም ከዚህ ጋር የሚገናኝ አይደለም እንዳልኩሽ መጽሐፍ ቅዱስ ላይ ይሄንን ያላቸው አሉ በቃ በዘመኑ በነበረው ስልጣን የንክስና ስልጣን የነበራቸውን አንስቶች አንስተናል መጽሐፍ ቅዱስ ላይ ሶ ስለዚህ ጉዳይ የተነገረ አይደለም ቤተክርስቲያናችን የምትረዳው በማህበር መካከል ነው የሚለው ሶ በቤተክርስቲያን ውስጥ ሴት ልጅ ለምሳሌ አታስተምርም ወንድ ልጅ ነው የሚያስተምረው ይህ ሮል በቃ የተሰጠው ለወንድ ልጅ ነው
ነገር ግን ይህ ማለት በማህበር መካከል ሲል ይሄ መንፈሳዊ ጉዳይን ራሱ በቤተክርስቲያን መካከል ነው የተባለው። ቅድም እንዳልኩሽ በሌሎች ስፍራዎች ላይ ግን ሴት ልጅ ሌሎችን ክርስትናን ማስተማር ትችላለች። ትልቅ ያነሳነው ምሳሌ አለ። ቅድስት አርሴማ በኢትዮጵያ ውስጥ እጅግ በጣም የምትወደድ እጅግ በጣም የምትከበር ሰማዕት ናት። ቅድስት አርሴማ በጣም ብዙዎችን እንዳልኩሽ ክርስቲያን እንዲሆኑ ሰብካ አስተምራ ክርስቲያን ያደረገች ሴት ናት። በጣም ዛሬ ላይ አርመን በጣም በርካታ ክርስቲያኖች አሉ፣ የእርሷ ፍሬዎች ናቸው። አርመን ክርስትና የተቀበለችው በቅድስት አርሴማ አማካኝነት ነውና ሰው የራሳቸው መንገድ አለ ማለት ነው የሚያስተምሩበት። ሶ ይሄ ግን እየተናገረ ያለው ስፔሲፊካሊ በቤተ ክርስቲያን ውስጥ ተማር ከሚማሩት መካከል ናት እንጂ የምታስተምር አይደለችም ነው። ማስተማርም በነገራችን ላይ በዚህ አጋጣሚ ማስተማርም ለወንድ ሁሉ የተሰጠን ወንድ ስለሆነ ብቻ ጾታ ወንድ ስለሆነ ብቻ ለምሳሌ መድረክ ላይ ማስተማር ይችላል አይችልም? በፍጹም አይችልም። ይሄ ብዙ ጊዜ ይዘነጋልና ይሄ መዘንጋት የለበት። ወንድ ስለሆነ ጾታ ወንድ ስለሆነ ብቻ መድረክ ላይ ወጣ አያስተምርም። የራሱ የሆነ የሚጠይቀው ክራይቴሪያ አለ እና ስለዛ የሚናገር ነው። እሺ ወደ ቆሮንቶስ ሰዎች እሺ አንደኛ ቆሮንቶስ ከምዕራፍ 11 እንጀምርና ምዕራፍ 14ንም እናያለን ከ34 ጀምሮ። እሺ አንደኛ ቆሮንቶስ ምዕራፍ 11 ላይ አጠራጠር ያደረገው እንሄዳለን። እየመሸ ነው። አዎ እየመሸ ነው። ዝናብም እየመጣ ነው። አዎ በተቻለ መጠን እናሳጥረዋለን። እሺ አንደኛ ቆሮንቶስ ምዕራፍ 11 ቁጥር 1 ላይ እኔ ክርስቶስ እንደምመስል እናንተ እኔን ምሰሉ ብሎ ይጀምራል ቅዱስ ጳውሎስ። ምክር እየሰጠ ነው። እኔን ምሰሉ። እኔ ማንን መስያለሁ? ክርስቶስን። ይሄ ምክር ለሴትም ለወንድም የተሰጠ ነው። ወንድሞች ሆይ በሁሉ ስለምታስቡኝና አሳልፌ እንደሰጣችሁ ወግን ፈጽማችሁ ስለያዛችሁ አመሰግናለሁ። ነገር ግን የወንድ ሁሉ ራስ ክርስቶስ የሴትም ራስ ወንድ የክርስቶስም ራስ እግዚአብሔር እንደሆነ ልታውቁ ወዳለሁኝ አለ። ብዙ ጊዜ አሁን የሚነሳው የሴት ራስ ወንድ ኦኬሽ የሴት ራስ ወንድ ነው ግን ምን ማለት ነው? ምን ማለት ነው? የሴት ራስ ወንድ ነው ሲባል ምን ማለት ነው? ራሱ ቅዱስ ጳውሎስ ከስር ዝቅ ሲል ይገልጻል ይሄንን ሐሳብ በተለይ ቁጥር 8 ላይ ማለት ነው። ሴት ከወንድ ተገኝታለችና ነው። ከመገኘት አንፃር ነው። ሴት የተገኘችው ከወንድ ነው። ከወንድ ነው የተወለደችው። ለምሳሌ የክርስቶስ ራስ ደግሞ እግዚአብሔር ነው ይላል አይደለ? አሁን አንድ ልታነሽ የምትሽው ነገር እንደዚህ አይነት ጥቅሶች ሲነሱ ማለት ነው የሴት ራስ ወንድ ነው ሲሉ ሴት ከወንድ ትበልጣለች ለማለት ከሆነ እዚሁ ቃል ላይ እኮ ምን ይላል? የክርስቶስ ራስ እግዚአብሔር ነው ይላል። እግዚአብሔር ከክርስቶስ ይበልጣል ልንል ነው? እንደው ክርስቲያኑ ነው እንደዛ ይባላል አይደለም። ሐሳቡ ምንድነው ሲባል ክርስቶስ ከእግዚአብሔር የተወለደ የእግዚአብሔር ልጅ ነው አይደለም እንለው? ከዘለዓለሙም የሆነ ከእግዚአብሔር የተወለደ ነው። ከእግዚአብሔር የወጣ ከእውነተኛ ብርሃን የወጣ እውነተኛ ብርሃን እያለን እንጠራዋለን። ከእውነተኛ ብርሃን የተወለደ ከእውነተኛ ብርሃን የወጣ ከእውነተኛ አምላክ የወጣ እውነተኛ አምላክ ነው ምንለው ኢየሱስን። ከመገኘቱ አንፃር ነው ለክርስቶስ የተነገረለት። ተው ጨርሰናል። ንፋሱ ሳይሆን ዝናቡ ነው እያስፈራኝ ያለው። እንግዲህ ምቀኛ አይጥፋብን። ዝናቡ ምቀኛ ሆኖ ወደ ትንሽ መጠለያ ነገር መተናል። ግን ትንሽ ነው የቀረን ከምናቋርጥ ብለን ልንጨርሰው እዚህ ነው የመጣ ነው ማለት ነው። ምዕራፍ 11 አይ ቲንክ ጨርሰናል ይመስለኛል። ትንሽ ይቀራል። እሺ ትንሽ ከቀረን እስኪ እንጨርሰውና ከዛ ወደ ምዕራፍ 34 እንሄዳለን ማለት ነው። ኦኬ አንደኛ ቆሮንቶስ 11 ላይ እንዳልኳችሁ የሴት ራስ ወንድ ነው ሲል ከመገኘቱ አንፃር ነው። ሴት የተገኘችው ከወንድ ነው ይላል ቁጥር 8 ላይ። በነገራችን እዚህ ከስትሉ ሴት የተገኘችው ከወንድ ነውና ብሎ ይናገራል። የክርስቶስ ራስ እግዚአብሔር ነው ሲል ለምሳሌ እግዚአብሔር ከክርስቶስ የበለጠ ስልጣን ያለው ምናምን የማለት ጉዳይ አይደለም። ክርስቶስ ራሱ እግዚአብሔር ነው። ስልጣን አንዲት ስልጣን ነው ያለው ማለት ነው። ከምን አንፃር ነው የተነገረው ሲባል ግን ክርስቶስ የተገኘ ነው ከአብ የተወለደ ማለት ነው። የተገኘ ሲባል የተወለደ ማለት ነው። እንዲሁም ደግሞ ሴት ልጅ የተፈጠረችው እኮ አዳም በተፈጠረ ጊዜ ነው። እግዚአብሔር ሰውን ሴትና ወንድ አድርጎ ፈጠረው ነው የሚለው። ከዛስ እንደ ቤተክርስቲያናችን ትምህርት ከ40 ቀን በኋላ ሴት ከወንድ ተገኘች ወይንም ተወለደች ነው የምንለው እንጂ የተፈጠረችው አዳም የተፈጠረለት ነውና ከዛ አንፃር ማለት ነውና ከዛ አንፃር የተነገረውና ዝቅ ስንል እንዳልኩሽ ቁጥር 8 ላይ ሴት ከወንድ ናት እንጂ ወንድ ከሴት አይደለም። ሴት ስለ ወንድ ተፈጠረች እንጂ ወንድ ስለ ሴት አልተፈጠረምና ይላል። ያኔ ሲፈጠሩ የነበረውን ምክንያት ሲናገር ስለዚህ ሴት ከመላእክት የተነሳ በራሷ ስልጣን ሊኖራት ይገባል። ነገር ግን በጌታ ዘንድ ቁጥር 11 ነው የፈለኩት። ነገር ግን በጌታ ዘንድ ሴት ያለ ወንድ ወንድም ያለ ሴት አይሆንም አለ። በቃ ሴት ያለ ወንድ ወንድም ያለ ሴት አይሆንም። ስለዚህ ሁለቱም በእግዚአብሔር ዘንድ እኩል ስልጣን ያላቸው ማለት ነውና ይሄንን ነው የሚናገረው። ሌላ ቀጣዩ የትኛው ነበር? 34 እዚሁ ላይ ነው። እዚሁ አንደኛ ቆሮንቶስ 30 11
ኖ ምዕራፍ 11 ኖ ሶሪ ምዕራፍ 14 ከቁጥር 34 ጀምሮ እሺ አንደኛ ቆሮንቶስ ምዕራፍ 14 ከቁጥር 34 ጀምሮ ይሄ ቀደም ያየነው አይነት ተመሳሳይ ሐሳብ ነው ያለው ከላይ ጀምሮ እንግዲህ አንደኛ ቆሮንቶስ ምዕራፍ 14ን ካስታወሳችሁት በማህበር መካከል ስለሚነገር ልሳን ስለ አዲስ ስጦታ እየተናገረ ስለ አዲስ ስጦታ ሳይሆን ስለ በልሳን ስለመናገር እየተናገረ ነው የሚመጣው ሶ ስለ ቤተክርስቲያን እየተናገረ በቤተክርስቲያኑ ሰዎች ክርስቲያኖች በሚሰበሰቡ ጊዜ ነው ሙሉ አውዱን ከቁጥር 1 ጀምሮ ስናደ በሚናገረው ማለት ነው ስለዚህ ምን አለ ሴቶች በማህበር ዝም ይበሉ ማህበር ሲል እዚህ ክፍል ላይም እንዳልኩሽ ቀደም ኤክሌሲያ ነው ወይንም ደግሞ ቤተክርስቲያንን ለማለት ነው ቤተክርስቲያንን የሚያመለክት ነው እንጂ ሌሎች አይነት ጉዳዮች አይደለም ዓለማዊ ስብስብ ላይ አይደለም በፍጹም አይደለም አውዱ አይፈቅድም እንደዛ እንድንፈታው አውዱ አይፈቅድም በማህበር መካከል ዝም ይበሉ ህግ ደግሞ እንደሚል እንዲገዙ እንጂ እንዲናገሩ አልተፈቀደላቸውም ማለት በምን አይነት ስፍራ ላይ በማህበር መካከል በቤተክርስቲያን ማለት ነው ሶ ይሄ ስለ ቤተክርስቲያን የሚናገር ሐሳብ ነው እና ይሄንን ነው ለኔ የሚገባው ሌላ ለናንሴ ነበር እዚህ ጋር የሆነ ሰው ምን አለኝ መሰለ ባለፈው የሆነ ፖድካስት ላይ ኢንተርቪው አድርጌ ነበርና እንደ አንድ ምክንያት ያስቀመጥኩት የነበረው ይሄ የወር አበባችንን ፔሪድ ምናየው ምናምን ነበርና አንድ ሰው ደውሎ ምን አለኝ የቆሮንቶስ ሰዎች ማለት ክርስትናን ከመቀበላቸው በፊት ጣዖትን ያመልኩ ነበር እና ጣዖትን የሚያመልኩት መድረክ ላይ ሴቶች ራቁታቸውን እየወጡ ይሄ ስሜታዊ ቀስቃሽ እንቅስቃሴዎችን በማድረግ ነበርና ልክ ስብከት በሚሰበክ ሰዓት ያንን ልምድ ወደዚህ ለማምጣት ስለሞከሩ ያንንም ለመከላከል ነው ይሄ ቃል የተጻፈው ብሎ ይነበረ አዎ በርግጣውን ይሄኛው ሐሳብ አሁን ይሄኛውን ታሪክ አላቆም ግን ሰምቻው አቃለኝ ቼክ አላደረኩትም ነው ሐሳቤ ግን አሁን ለናቀ የሚገባው ቆሮንቶስ ላይ እነን መልእክት ቅዱስ ጳውሎስ ያስተላለፍ የምርም ምክንያት አለ ምክንያት ዝም ብሎ አላነሳው በቆሮንቶስ ቤተክርስቲያን የሆነ በመካከላቸው ከቁጥር 1 ጀምሮ ምኮስ ሲናገር በመካከላቸው የሰማውት ነገር አለ ይያለ ነው ሶ በእነርሱ መካከል ስላለ የሆነ ልማድ ነው እየነቀፈ የሚናገረው ማለት ነው ስለዚህ በጊዜው ከነበረው ካልቸር አንፃር ወይንም ደግሞ በጊዜው እንዳልሹም ከነበረው ልምድ አንፃር የተነገረ ያንን የሚናገር እንጂ በሌሎች ስፍራዎች ላይ ምናምን ይሄ እንዴትስ ሊሆን ይችላል ሲጀመር አይደለም የእግዚአብሔር ሐሳብ ጤነኛ ሎጂካል የሆነ ሰው ራሱ በቃ ሴት በማንኛውም አይነት ስፍራ ላይ ዝም ልትል ነው የሚገባው ስለ ራስልትና እንደዚህ አይደለም የእግዚአብሔር ሐሳብ አይደለም ቅዱስ ጳውሎስ ጤነኛ የሆነ ሰውም እንደዛ ሊል ይችላል ብዬ አላስብም ልባሟ ሴት እሺ መጽሐፍ ቅዱሳችን ስለ ሴት ሲናገር በጣም ከሚያስደንቁ ክፍሎች መካከል አንዱ ጠቢቡ ሰለሞን የተናገረው ነው ጠቢቡ ሰለሞን እንግዲህ ታሪኩ ምናምን ሲጣና ያው ንጉስ ስለነበረ በጣም ብዙ ሚስቶች ነበሩት በጣም ብዙ ቁባቶች ምናምን ነበሩት ይሄ ሮንግ ነው ባይዚ በመጽሐፍ ቅዱስ ትምህርት ብዙ ማግባት አይፈቀድም ፖሊጋሚ በፍጹም ክርስትና አይፈቅድም የክርስትና ትምህርትም አይደለም ሞኖጋሚ ነው በክርስትና ይፈቀደው ከሁለት አንድ ቀደም ያየነው መጽሐፍ ቅዱስ ክፍል ላይም ሁለቱ አንድ ስጋ ይሆናሉ ሶ ወደ አንድ ስጋ የሚመጡ ስንት ሰዎች ናቸው ሁለት ወንድና ሴት የሆኑ ሰዎች ገና በዘፍጥረት ምዕራፍ 2 ላይ እግዚአብሔር አምላክ የሰራው ህግ ነው ገና አዳምና ሔዋንን ሲፈጥር ሰው እናትና አባቱን ይተዋል ከሚስቱም ጋር ይጣበቃል ሁለቱም አንድ ስጋ ይሆናሉ ሶ አሁን እዛ ጋር ስለ አዳምና ሔዋን ብቻ አይደለም ያወራው ሰው ነው ያለው ሲቀጥል ደግሞ እናትና አባቱን ይተዋል ይላል አዳምና ሔዋን እናትና አባት የላቸውም ሶ ስለኛ እየተናገረ ነው ማለት ነው ስለዚህ ሁለቱ አንድ ስጋ ይሆናሉ ሶ ሰለሞን ግን እንደዛ ነበረው ምናምን እንደዛ ኖሮ ተራሱ ምናምን ስለ ሴት ሲናገር ምናምን ያስገርማሉ አንዳንድ ክፍሎች ማለት ነው ሴት እጅግ የማትታወቅ በቃ እንዲ በቀላሉ ልትመረመር የማትችል እንደሆነች በጣም ብዙ ክፍሎች ላይ ይጠቅሳል ከነዛ ክፍሎች ውስጥ አንዱ በጣም በሚያስገርም ሁኔታ የሚገልጸው መጽሐፈ ምሳሌ ምዕራፍ 31 ላይ ነው መጽሐፈ ምሳሌ ምዕራፍ 31 ላይ የሚናገረው ነገር አለ ጠቢቡ ሰለሞን ምዕራፍ 31 ከቁጥር 10 ጀምሮ መጽሐፈ ምሳሌ ምዕራፍ 31 ከቁጥር 10 ልባም ሴትን ማን ሊያገኛት ይችላል ዋጋዋ ከቀይ እንቁ እጅግ ይበልጣል አሁን ተመልከቱ በጊዜው የተለያዩ አይነት እንቁዎች አሉ ከነዛ እንቁዎች መካከል ቀይ እንቁ ነው ያለው እንጂ ከታሪክ አንፃር የሆነ ጊዜ ሰሞት ነገር ነበር ቀይ እንቁ የሚባለው በቀላሉ ሊገኝ የማይችል አይነት ባህር ውስጥ የሚገኝ በጣም በከባድ አይነት እንትን ሊገኝ የሚችል ነው ከስንት አንድ ሊገኝ የሚችል ማለት ነው ከዛ ጋር እኮ ኩላር ጋር ለሚያነጻጽራት ከዛ ይበልጣል ነው ሶ ያንን እንኳን ማግኘት በዛ ልክ ይከብዳል ከተባለ ልባም ሴትን ከዛም የበለጠ ለማግኘት ይከብዳል ነው ሶ ጠቢቡ ሰለሞን ልባም ሴትን ማን ሊያገኛት ይችላል ዋጋዋ ከቀይ እንቁ
እጅግ ይበልጣል የባሏ ልብ ይታመንባታል ምርኮም አይጎድልባትም እድሜዋን ሙሉ መልካም ታደርጋለች ክፉም አታደርግም የበግ ጠጉርና የተልባ እግር ትፈልጋለች በእጆቿም ደስ ብሏት ትሰራለች እርሷ እንደ ነጋዴ መርከብ ናት ከሩቅ አገር ምግቧን ትሰበስባለች ገና ሌሊት ሳለ ትነሳለች ለቤቷ ሰዎች ምግባቸውን ለገረዶቿም ተግባራቸውን ትሰጣለች ተመልከች ገረዶች ሁሉ አላት ማለት ነው ልባም ሴት ገረዶች ማለት ስራን የምታሰራቸው ሴቶች ማለት ነው እንደዚህ ያለ ይቀጥላል እስከ መጨረሻው ድረስ ስለዚህ ሴት ነው የሚያወራው እንደዚህ ታደርጋለች እንዲ በጣም በሚያስደንቅ ሁኔታ ነው የሚገልጻት ሰው በጣም አሁን ይሄንን አንብቤኔ ማስበው ወይም ደግሞ በጭንቅላቴ መቀርጻት ሴት በጣም ቢዝነስ ውመን የሆነች በጣም ብዙ ረጅም መንገዶችን እየሄደች ነግዳ ስራ ሰርታ በላዋ ብዙ ነገር ለራሷ የምታመጣ የምታገኝ አይነት ሴት ናትና ከዚህ ጋር የጄ ማንሳት የምፈልገው ነገር ምንድነው ብዙ ጊዜ ይሄ መጽሐፍ ቅዱስ ለወንዶችና ለሴቶች ሮል ሰጥቷል ለሴቶች የተለየ ለወንዶች የተለየ ሮል ሰጥቷል እና ይሄ ደግሞ ሁሉ የሚባለው መቼ ነው መሰለህ ወንዶች ኪችን ገብተው ስራ መስራት አለባቸው ሲባል ሚስቶቻቸውን በስራ ማገዝ አለባቸው ሲባል ምናምን በቃ ይታነቃሉ እና መጽሐፍ ቅዱስ ራሱ ደሞ ሴቶች ራሳቸው ናቸው እንደዚህ የሚሉኝ ራሱ ሮል አስቀምጦልናል እኮ ምናምን ይለኛልና እዚህ ጋር ሴቷ ልክ ወንዱ ወጥቶ እንደሚሰራ እንደውም ለእንተኖቿ ለሚሰሩላት ማለት ነው ተግባራቸውን ትሰጣቸዋለች ሶ አሰሪናት ማለት አሰሪናት ይሄው ሶ እሱ ነው ማለት አሁን ግራ ያጋባኛል because even ኢየሱስ ክርስቶስ እናቱን ታዞ ነው ያደገው ልብስ ስታጥብ ምግብ ስትሰራ ቤት ስታጸዳ ከስሯ አብሯት እየሰራ ነው ያደገው so clearly ወንዶች የቤት ስራ ይስሩ ሴቶች የቤት ስራ ይስሩ ኪችን ይቀመጡ ወንዶች ደግሞ ኪችን አይሆኑ ብሎ መጽሐፍ ቅዱስ በፍጹም እንደዚህ አይነት ሮል እንዳለየልን ግልጽ ነውና እሱንስ እንዴት ታየዋለህ አሁን ከዚህ ጋር በተያያዘ እንግዲህ ለምን እንደምንዳረቅም በጣም ማይገባይ ነገር ነው በቃ በጣም ሲምፕል ጉዳይ ነው ሰው የኪችን ሮል የሚስት ነው ከተባለ ያላገባ ሰውስ ሳያገባ እሺ ከወላጆቹም ተለይቶ ብቻውን እየኖረ የዛ ሰዓትስ የማን ሮል ነው እኔ እንጃ እሱ ነው በጣም ግራም ያጋባው አሁን የኪችን ጉዳይ ሰው ልክ ሲገባ የሚመጣ አይነት ጉዳይ አይደለም በቃ ሰው በለከለት ኑሮ ውስጥ እስከ የሚበላ የሚጠጣ እንግዲህ ካልሆነ በቀር ሁሉ ጊዜም ያለ ነገር ነው ስለዚህ ልክ ስታገቢ አይደለም የሮል የሚመጣው ሰው ይሄ የማንኛውም የሚበላ ሰው ሮል እንጂ የባል የሚስት የሚባል ነገር አይደለም ምክንያቱም መብላትና መጠጣት እንዳልኩሽ ከጋብቻ በፊትም አለ ወላጆቻችን ዘንድ ያለን አለ ከወላጆቻችን ስንለይም ስቲል አለ ኦኬ ይሄ የወንድ ሮል ስላልሆነ ልክ ብቻችን መኖር ስንጀምር አይቀርም እንግዲህ መብላት መጠጣታችን ሰው ይሄ ነገር ፍጹም ከዛ ጋር የሚገናኝ አይደለም ማለት ነው ማንኛውም ጤነኛ የሆነ የሚበላ የሚጠጣ ሰው የራሱን ነገር ማዘጋጀት ካልቻለ ራሱ በቃ ስንፍናውን ማመን ነው እንጂ አይ ይሄ የኔ ሮል ስላልሆነ ነው ብሎ ስንፍናውን በሴት ማመካኘት ይሄ በጣም ሮንግ ነው ብዬ አምናለሁ ካልቻልክ ሰነፍ ነህ እንዴ thank you I think በቃ እኔ ያለኝን ጨርሻለሁ ሌላ ጊዜም በተረጋጋ ሁኔታ ከዚህ ጋር በተያያዘ እኔ እንደውም አንድ ከዚህ ቀደም በሆነ አጋጣሚ የጻፍኩት ጽሁፍ ነበር የምን ሰሞን መሰለሽ ከወንድና ከድብ የትኛውን ትመርጫለሽ ማለት ይባላል የዛ ሰሞን የጻፍኩት አንድ ጽሁፍ ነበር የፈረንጆቹ ጭቅጭቅ የፈረንጆቹ ጭቅጭቅ ነው የጻፍኩበት ምክንያት አንዳንድ ሰዎች በጣም መነጋገር ያደርገውት ነበር ኢቭን ሃይማኖት ውስጥ ያሉ የሃይማኖት ኮንተንት ያላቸውም ወንድሞችና እህቶች ይሄ ነገር ከክርስትና አንፃር ሮንግ እንደሆነ አይነት በጣም ሲሰሩ ነበርና ከዛ ጋር የተያያዘ አይነት ጽሁፍ ጽፌ ነበርና የተወሰነ ነገር ባነብ ደስ ይለኛል ከፈቀድሽ እንዴ በጣም ፈቅዳለሁ እሺ ጫካ መሃል ብቻሽን ሆነሽ ድንገት ቢገጥምሽ ድብን ትመርጫለሽ ወይስ የማታውቂው ነው ድብን ምክንያቱም ከጽሁፉን የተወሰነ ላንብብላችሁ in real life የትኛውም ሴት ፍላጎቷ ባይሆን እንኳን ደመነፍሰው የሚመራት ወደማታውቀው ወንድ ነው ምክንያቱም የማታውቀው ወንድ አጥቂ ሊሆን እንደሚችል ሁሉ አዳኝም ሊሆን ይችላል ስለዚህ የህይወት ወይም የመትረፍ 50% ተስፋ አላት ድቡ ጋር ግን ከመሞት ሌላ አማራጭ የለም የማይገድል መልካም ድብ አይሆንላትም ብትታገለው ልትጎዳውና ልታመልጠው የምትችለው አይደለም ልታራራው በትሞክር የሚረዳ አይደለም ግልጽ ነው ወንዱ ሰውም አጥቂ ወንድ ከሆነ እነዚህ ነገሮች ለርሱም አይሰሩም በለመና የሚራራ ጭንቅላት ያለው ወንድ ሲጀመር ክፉ ጥቃት አያደርስም ጥቃት የሚያደርስ ከሆነ ገና ከጀምሩ ጭንቅላት የለውም ማለት ነው ያ አባባል ኢንተርናሽናሊ መነጋገሪያ የሆነ ጥያቄ ሲሆን ከጥያቄው በላይ ግን አነጋገሪያ ያደረገው መልሱ ነው ምክንያቱም ይህንን ጥያቄ የተጠየቁት ሴቶች ብቻ ሳይሆኑ ሴት ልጅና ታናሽት ያላቸው ወንዶችም ሁሉ አብዛኛዎቹ ምርጫቸው ድብ የሚል ነበር ለምን ድብን መረጡ
አብዛኛው ያስቀመጡት ምክንያት ከሁለቱም ጥቃት አንፃር ነው። ድብ ቢያጠቃ ወይ ለምግብነት ነው ወይም ደግሞ ራሱን ለመከላከል ነው። ወንዱ ቢያጠቃ ግን ለስጋ ስሜቱ ጥማት ነው። ድብ ቢያጠቃ ከዛ ጥቃት ሴት ልጅ ብትተርፍ እንኳን በሕክምና የተጎዳ አካሏን ታክማለች። ወንድ ቢያጠቃና ብትተርፍ ግን በሕክምና ከማይመለስ ዘላለማዊ የህሊና ቁስል ጋር ነው። ድብ ቢያጠቃ ቢገድላት ነው። ወንድ ቢያጠቃት ግን በዝሙት እያሰቃየ ለስጋ አምሮቱ ከተጫወተባት በኋላ ለማሰብ እንኳን በሚከብድ ስቃይ አሰቃይቷት ነው። ድብ ቢያጠቃና ብትተርፍ ሁሉም ሰው ቢያዝንላት ነው። ወንድ ቢያጠቃትና ብትተርፍ ግን በሰዎች ሁሉ አእምሮ ውስጥ ካጠቃት ወንድ በላይ እሷ የምትሰደብ ርካሽ ተደርጋ የምትቆጠር ለነገ ህይወቷ በማህበረሰብና በጓደኞቿ አእምሮና ንግግሮች እንዲሁም ድርጊቶች የህመማ ቁስል እየተነካ ሁልጊዜም የሚጠዘጥዛት ትሆናለች። ድብ ቢያጠቃ እሷን የጥፋቱ አካል የሚያደርጋት ማንም የለም። ለድቡም ምክንያት የሚሰጥ አይኖርም። ወንድ ቢያጠቃት ግን ምን ለብሳ ነበር? እሷ ራሱ ፈልጋ ቢሆንስ? ሰክሮ ይሆናል? ወንድ አይደል አምሮት ነው? እሷንም የጥፋቱ አካል ለሱ በርካታ ኤክስኪዩዝ ይሰጠዋል። እርሷንም የጥፋቱ አካል አድርጉ። ስለዚህ ከጥቃታቸው አንፃር ድብ ወይስ የማታውቂ ወንድ ሲባል ድብን መምረጥ 100% ትክክለኛ መልስ ነው ማለት ነው። ከክርስትና አንፃር ይህ አባባል እንዴት ይታያል? በእህትና በወንድሞች መካከል ያለውን ክርስቲያናዊ ፍቅር አይቀንስም? ይሄ እንደዚህ ሲባል እንደው በቃ እህቶች ለወንድሞች ያላቸውን ፍቅር አይቀንስም? ሪሊ ስንትና ስንት ያንን ክርስቲያናዊ ፍቅር ፈጽሞ የሚያጠፉ የወንዶች በሴቶች ላይ የሚፈጸም አሰቃቂ ጥፋት ምንም ሳንሰራበት ይህ አባባል ወንዶችን የሚነካ ሲመስለን ያጠፋዋል ብለን እንደ ትልቅ አጀንዳ እንነጋገርበት። ክርስቲያናዊውን ፍቅርንማ የሚያጠፋው ይህ አባባል ሳይሆን ስንት ዘመን ሙሉ በወንዶች ሴቶች ላይ ሲደርስ የነበረው አሰቃቂ በደልና ጥፋት ነው። ያ በደልና ጥፋት ያላጠፋውን ፍቅር ይህ አባባል ሊያጠፋ አይችልም። ይህ አባባል ከአመታት በኋላ የሚፈጥረው ነገር ምንድነው? እንደኮ ከተወሰኑ አመታት በኋላ ምን ይፈጥራል? የምር ከስንት ዘመን ጀምሮ ያለው የወንድ ልጅ ጥቃት ምን ፈጠረ? ከወንዱ ጥቃት የሴቷ አባባል የበለጠ አስፈሪና አነጋጋሪ በምን መስፈርት ነው የሆነው? ድብን ወይስ የማታውቂውን ወንድ ማለት እኮ ጉዳዩ ሰብአዊነትን ከእንስሳት ጋር ማነጻጸር አይደለም፣ የሚያደርሱትን ጥቃት ማነጻጸር እንጂ። ስለዚህ አሳሳቢው እየተፈጸመ ያለው ጥቃት እያለ ወርደን ስለ አባባል ልንነጋገር አይገባም። እኔ ይሄ አባባል ሰዎች ተቀበሉትም አልተቀበሉትም ድብ መረጡም አልመረጡም የሚፈጥረው ምንም ጉዳት አይታየኝም። የአጥቂ ወንዶችን ጭካኔ ይህ አባባል አይደለም የፈጠረውና የሚፈጥረው። ስለዚህ አባባልን ሳይሆን ከአባባል በላይ ጥቃትን እንቃወም። አባባል ገና ለገና እንዲህ ሊፈጥር ይችላል በሚል ፍርሃት ነው። ጥቃቱ ግን ያለና ለዘመናት የኖረ የታቀፍነው ቆሻሻ ነው። ይህ አባባል ሴቶች ወንዶችን እንዲጠሉ አያደርጋቸውንም? እረ ወንድን የምትጠላ ሴት ከዚህ አባባል የበለጠ ብዙ በቂ ተግባራዊ ምክንያት አላት። ሴቶች ውስጥ የተሳሳተ ጥላቻ ለወንድ ልጅ ካለ ይህንን አባባል ሳይሆን ከዚህ አባባል የሚበልጠውን እንድትጠላን ያደረገውን የዘግናኝ ወንዶችን ጥቃት የበለጠ እንቃወም። ያን ጥቃት በማስቆም እንጂ አባባሉን በማስቆም ልቧን አናጠራውም። በደረሰባትና ከደረሰባቸው ሰዎች በሰማቸው ጥቃትና ምክንያት በልቧ የተፈጠረውን ጥላቻ ክርስቲያናዊነቷ ብቻውን ሊያነጻውም አይችልም። የህሊናንና የአካላውን ቁስል ክርስቲያንነቷ አይፈውሰውም። እግዚአብሔር መንፈሷን አድሶላት በዛ ቁስል ውስጥ እንድትበረታና እንድትጠነክር ያግዛታል ያደርጋታልም እንጂ ያንን ቁስል እንዳልተፈጠረ አያጠፋውም። ሊጠፋ የሚችል ቁስልም አይደለም። ስለዚህ ክርስቲያናዊውን ፍቅር የሚያጠፋውና መዝመት የሚገባን ወንድን የሚያቀል የመሰለን ድብ ወይስ ወንድ የሚል አባባል ላይ ሳይሆን ሰይጣናዊ የሆነውን በብዙ ወንዶች በሁሉም ሴቶች ላይ የሚደርሰውን ልድገመው፣ በብዙ ወንዶች በሁሉም ሴቶች ላይ የሚደርሰውን ከትንሽ እስከ ትልቅ ያሉ ጾታዊ ጥቃቶችን በመቃወምና በመከላከል እንዲሁም ባለንና በቻልነው አቅም ማህበረሰብን ለማንቃት ከሚጥሩ እህቶች ጋር አብረን ክርስቲያናዊ መንገድ እዚህ ጉዳይ ላይ ስንሰራ ነው። እነዚህ እህቶች ወደ እናንተ መጣ። እነዚህ እህቶች ማለትም ፌሚኒስቶችን አስመልክቶ እኔ የኢትዮጵያን ፌሚኒዝምም ሆነ ፌሚኒስቶችን እጅግ በጣም ነው የምወዳቸውም ለነርሱ ትልቅ ክብርም ያለኝ። እኔም እንደነርሱ ያልሆንኩት ስለማልፈልግ ሳይሆን የነርሱን ያህል የልብና የህሊና ጥንካሬ ስለሌለኝ ነው። ለምን በዚህ ልክ አከበርኳቸው? ጤነኛ አእምሮ ስላለኝ 4 ነጥብ። የሚያገናዝብና የሚሰራ ጭንቅላት ስላለኝ ሐሳባቸውንም ሆነ ተጋታቸውን በፍጹም ልቃወምና ልጠላው በፍጹም አልችልም። እግዚአብሔር ከዚህ በላይ አቅምና ብርታትን ይስጣቸው። የበርካታ የተፈተኑ የእህቶችን ድምጽ በመሆናቸው ከደነዘዝንበት ጉዳዮች ስለሚያነቁን፣ ትክክለኛ ወንድ እንድንሆን ስለሚቀርጹን፣ የሴትነትን ትርጉም ለሴቶች ስለሚያስተምሩ እግዚአብሔር ከዚህ የበለጠ ያበርታቸው። የኛን ስንፍና ስለሚዘልፉት ወይም ማህይምነታችንን ስለሚወቅሱት እግዚአብሔር አምላክ ያበርታቸው። አገላለጻቸው፣ የሚጠቀሙት ቃላት፣ አካሄዳቸው ክርስቲያናዊ ነው? ሪሊ
እነርሱ የሚያዩትንና የሚሰሙትን የሴት ልጅ ህመም እንዲሁም እነርሱ የሚገጥሟቸውን በአስተሳሰብ የወረዱ ሰዎች ሁሉ እኔንም ቢገጥሙኝ ለአነጋጋሪ ሳልጨነቅ ልናገራቸው እንደማልችል እርግጠኛ ልሆን አልችልም። እኛን የሚያሳስበን ንግግራቸው ነው። እነርሱ የሚሰሩትን ቅንጣት እንኳን ሳንሰራ የእነርሱ አረማመድና አገላለጽ ላይ እጅና እግራችንን አጣጥፈን ቁጭ ብለን አስተያየት እንስጥ። ክርስቲያናዊ ካልሆነ እስኪ በክርስቲያናዊ መንገድ እኛ እንስራው። እስኪ አገላለጻችንን አሳምረን እኛ እንቃወም። እስኪ አነጋገራችንን ቆንጆ አድርገን እኛም የሴቶችን ሰብአዊ መብት ለማስከበር እንስራ። የሚሰሩት ላይ ቁጭ ብለን አስተያየት ከምንሰጥ ችግር የለውም እነርሱን እንሁን። ፌሚኒዝም ሰይጣናዊ ነው? እሺ ይሁን። እኛ ፌሚኒስት ሳንሆን የሴት ልጅ ጥቃት እስኪ እንቃወም። እኛም እኮ እንቃወማለን አንደግፍም እንጂ የምትሉ ወንድሞች አላችሁ። ይሄ ውሸት ነው። አባባሉንማ እኔም እለዋለሁ። ውስጣዊ ስሜቴ ጾታዊ ጥቃትን ሊደግፍ አይችልም። ግን ምን አድርጌ ያውቃለሁ? እስኪ በኢትዮጵያ ላሉ ሴቶች ሰብአዊ ነጻነት ምን አድርገህ ታውቃለህ? መቃወም ማለት እኮ ውስጣዊ ስሜትህ ያን ጾታዊ ጥቃት መቃወሙ አይደለም። ያ ጥቃት እንዲቆም መስራት ነው። ምን እየሰራህ ነው? እንዲሁ ቁጭ ብለን የሚሰሩ ልጆች ላይ አስተያየት እንስጥ። ያኑ መቃወም ብላችሁ የምታስቡት የእናንተ መቃወም ማለትም በውስጣችን እኔ እቃወማለሁ ምንለው ማለት ነው 0.001% እንኳን ለመፍትሄው አጋሽ ካልሆነ ያ ነገር መቃወም አይደለም ማለት ነው። በመንፈሳዊነት እንኳን እንሂድ እስኪ ስንቶቻችንን ጾታዊ ጥቃት ስለሚደርስባቸው ወቶች ጸልየን የምናቀው? ስንቶቻችንን ስለተጠቃሽ ሴት ልጅና እግዚአብሔር መንፈሷን እንዲያጠነክር በጸሎት ያሰብናት? ስንቶቻችንን በክርስቲያናዊ ህብረቶች መካከል አስተምረን ስለዚህ ጉዳይ የምናውቀው? ስንቶቻችንን መንፈሳዊ ንቅናቄ በጾታ ጥቃት ዙሪያ እንዲፈጠር አድርገን አይደለም አስበን ራሱ የምናውቀው? ስንቶቻችንን በዚህ ጉዳይ የጻፍ ነው? ስንቶቻችን በዚህ ጉዳይ ሰብከናል? ስንቶቻችን ጓደኞቻችንን አስተምረናል? እርግጠኛ ነኝ ሁላችንም አንድ ነገር እንደምንል እያየው ሴት ልጅ ብትጠቃ ዝም ብያ ላይ ይሄ አብዛኞቻችን ወንዶች የምንለው ነው። ፎሪል እያየ ካልሆነስ አንተ ፊት ካልሆነስ ባንተ ዙሪያ ያሉ እህቶች ካልሆኑስ በቃ ዝም ነው የምንለው፣ ምንም አናደርግም። ይሄ እኮ አጠገባችን ያለውን ጾታዊ ጥቃት ለማቆም እንጂ ጀነራሊ የሴቶች ጥቃት እንዲቆም 1% እንኳን ዋጋ አይኖረውም። አጠገባችን ያለችውን እሰየው ጠበቅናት። ግን ያቺ እህት የሆነ ቦታ እኛ የሌለንበት እኛ ልናድናት የማንችልበት እኛ ልንደርስላት የማንችልበት ቦታ ላይስ ጥቃቷ እንዲቆም ምን እናድርግ? አይተኸዋል። መቃወም ማለት ያ እንዲቆም መስራት ነው። አንተ እቃወማለሁ ያልከው አጠገብ ጥቃት ቢፈጠር ነው። ፌሚኒስቶች ግን ስራቸው በየትኛውም ስፍራ ስለምትጠቃ ሴት መቃወም ነው። ስለዚህ ከቻለን እናግዛቸው፣ ካልቻለን አፋችንን እንዝጋ። አረማመድና አነጋገራቸው ላይ አስተያየት አንስጥ። ሴት ልጅ በሴትነቷ ምክንያት የሚገጥማትን ጾታዊ ጥቃት እንዲቆም መታገል የሁላችንም ጤነኛ ሰዎች ሰብአዊም ክርስቲያናዊም ኃላፊነት ነው። እኛ ያልተወጣነውን ኃላፊነት ግን የሚወጡ እህቶችን ቁጭ ብሎ መቃወም ለኔ ጤነኝነት አይደለም፣ እግዚአብሔርን ፈጽሞ አይወደውም። አለቀ ጽሁፍ። ምንድነው ትቃወሚያለሽ ምናምን ያልከኝ? ምንድነው ትቃወሚያለሽ ምናምን ያልከኝ? ኦኬ ገና ሲጀምር ምንም የምቃወመው ነገር የለም። እንደውም ምን ያላወራነውን ምን አስታወሰኝ መሰለህ? የሃይማኖት ተቋም ላይ ስብከት የሚሰበክበት ቦታ ላይ ቤተክርስቲያን ላይ ሊሆን ይችላል፣ መስጊድ ላይ ሊሆን ይችላል። በአጠቃላይ ማለት የፈጣሪያችን የአላህም የእግዚአብሔርም ቃላት የሚሰበኩበት ቦታ ላይ በጣም አይ ቲንክ እኔም አብዛኞቻችንም በቃ የሃይማኖት መሪዎችና የሃይማኖት ተቋማት ብለን ደፍረን እንድንናገር ያረጋን ይሄንን ነገር ሲቃወሙ አታይም፣ አትሰማም። ብዙ ጊዜ ኢቭን ቅድም ያልናቸውን ቃላቶች አንተ አሁን ቁጭ ብለን ይሄ ማለት ይሄ ነው ይሄ ማለት ይሄ ነው በተባለው መንገድ ፍትልትልትል ተደርጎ ለምእመናን ለተከታዮች ሲነገርም አትሰማምና ትልቅ ጋፕ እንዲፈጠር ያደረገው እሱ ይመስለኛል። እኔ እዚህ ሀገር ላይ የለውጥ ሰንሰለት ሊጭር የሚችለው ያ ነው ብዬ አስባለሁ። ትክክል ነሽ። የሃይማኖት ተከታይ ህዝብ ነው ያለን። ስለዚህ ብዙ ነገር ልንል እንችላለን። ኦፍ ኮርስ ቅዳሜና እሁድ ቤተክርስቲያን ሄዶ ከሰኞ እስከ ዓርብ የት ነው የሚገኘው ይሄ ሰው ምናምን ብለን ዲፕ ልንገባ እንችላለን። ግን at the end of the day ኢትዮጵያ የሃይማኖት ሀገር ናት። በሃይማኖት የምትመራ ሀገር ናት። ሶ የሆነ ነገር ላይ ለውጥ እንዲመጣ ከፈለግን መጀመሪያ ስብከቱ መምጣት ያለበት ከእግዚአብሔር ነው፣ ከእግዚአብሔር ቤት ነው በያስባለውና እሱ ላይ እንደውም ብዙም አልተነጋገርንም። ግን ዛሬ ብቻ አይደለም ማገኘህ፣ ሌላም ቀን እጠራሃለሁ እናወራበታለን። እሱ ላይ ያልተነሱ በርካታ ሀሳቦች አሉ። አሁን ያነበብከውን ግን ለብቻውም ተቆርጦ ፖስት ይደረጋል ቀር ካላለ እንደፈለግሽ። እና አቡዬ በጣም ቴንክ ዩ ስለመጣን። ዝናብ
ደመና እና ሌላ ምንድነው እንትን ይሆንብን ድምጾች በጣም አስቸጋሪ መቀኛ ሆኖብን ነበር ምናልባት ኳሊቲ ላይ ኖሮ ይችላል ይሄ ቪዲዮ ግን እስካሁን ታግሳችሁ ለተመለከታችሁን ሰዎች በሙሉ በጣም እናመሰግናለን ይሄንን ኤፒሶድ ልቀርጽ የተነሳሳውበት ምክንያት እኔ ማራምደው ፌሚኒዝም ከምንም አይነት ሃይማኖት ጋር የተቃረነ አይደለም ሃይማኖትን ተጠቅመው ሴቶችን የሚጨቁኑ ሰዎችን ነው እንጂ ምንቃወመው ሃይማኖትን አንቃወምም ሶ ይሄ እንዲታወቅልኝ እና እናንተ ልትሰሙት ምክንያቱም አሁን እኔ አንተ ያልካውን አንደኛ እንዳንተም ላብራራው እችላለሁ እንዳንተ ዕውቀት ስለሌለኝ ማለት ነው ሁለተኛ ደግሞ እንዳንተ ላብራራው ብል ራሱ የራሷን አጀንዳ ልታራምድ ነው ይሄንን የተናገረችው ብለው ስለሚያስቡ እኔን ጋብዛኛለች ማለት ነው እሱን ጋብዤ በነገራችን ላይ አንድ የቀረ ነገር አለ እስኪ አቃብልኝ ይቺን ስጦታ በጣም ረጅም ጊዜ ነው ካሰብኩት በጣም ረጅም ጊዜ ኦልሞስት ከአመታት በፊት ማለት ነው ጆርዲን ሳገኛት የመጀመሪያ ቀን ስጦታ ሰጣታለሁ ብዬና ስጦታ ይዤልሽ መጥቻለሁ እንግዲህ ከፍተሽ አሳያችሁ ስጦታ በጣም ነው ወደው ባይደው አዎ ታስተውቂያለሽ ከዛ ደግሞ ቆይቻለሁ I feel like እናቴ በጣም የምትወደው ነገር ይመስለኛል እንዳትወስድብኝ ማም አልሰጥሽም እንዴት ነው ነገር ማን ነው የለጠፈልህ ዋው በዚህ ጋር ነው የሚከፈተው እሺ እንደዚህ አድርጌ ላሳያችሁ I think እመቤቴ ማርያም ነች መሰለኝ ቅድም አዎ ይሄንን እንግዲህ ያው ስላድኑ ነው ያንሳል አይባልም በርግጥ ግን እንዴ ከዚህም የበለጠ ደሞ በጣም ያምራል ከዚህም የበለጠ ነው የሚገባሽ እና ምችለውን ያደረኩት እንግዲህ ታየ ይሄ በጣም ነው የሚያምራው ብዬ ከዚህም የበለጠ ነገር ባረግ ደስ ይለኝ ነበር ሶ እንደዚህ ቁጭ ይላል አይደለ አዎ ይቀመጣል መሬት መቼ ማስቀመጫ አላየው እጅግ በጣም ነው የምወድሽ እግዚአብሔር አምላክ ያበርታሽ እግዚአብሔር አምላክ በጣም ያመሰግናለሁ አሜን አሜን ጨረሰ አይ ነው ወጥሴ ሰብሰብ አድርገሽ በይ አዎ አይ አይደለም በቃ ከፈለጉ ሰብስክራይብ ያርጉ የጆርዲሻን ዩቲዩብ ሁላችሁም ሰብስክራይብ እናድርግ የተለያዩ አስተማሪ ነገሮችን ታስተላልፍልናለች የሚጠቅመንን በተለይ ደግሞ እህቶች የምር እኔ ሴት ሆናችሁ እኔ ጆርዲን ማትሰሙ ማትከታተሉ ሰዎች እንደናንተ የሚያስገርመኝ ሰው የለምና ሁላችሁም የምር ሁላችሁም እህታችሁን እቺን ታላቅ እህታችሁን በሁሉም ነገር ታላቃችሁን አርምጧት ስሟት ይጠቅማችኋል ሁላችሁም ሰብስክራይብ አድርጉ ሰላም ክርስቶስ ይብዛላችሁ እናቴ ተወስድብኛለች ይሄን ነገር እንግዲህ